ከመጣ አይቀር ይዞ መሄድ ነው። አለበለዚያ ግን እንደ እንትን ዝም ብሎ አስገድዷት እንዳይደባደቡ ነው የወጣችሁ። ይሄ ሀቅና ሀቅ እንዳይደባደቡ ነው የወጣችሁ። አሁን አንደኛ ኤፍሬም መጣ የዛን ቀን አይደለ ወሰዳት። ትክክል ነው፣ ትክክል ነው። ማንም ወንድም የማናችንም ወንድም እኔም በዚህ ላይፍ ውስጥ ያለፍኩ ልጅ ነኝ። የማናችንም ወንድም ያደርጋል እንደዚህ አይነት ነገር። እንደገና ደግሞ ብሩክን መጠበቅ የለበትም። ብሩክን ታውቂዋለሽ እንዴት እንደሚሆን። አሁን እሱ ልብስ ይዘን እንውጣ ቢባል ታያለሽ። እሱ ከትናንትና ያደረገውን ነገር እያያችሁ እሱን ጸባዩን እያወቃችሁ እንዴት ነው ከቤት ስለ ልብስ ብቻ አይደለም ፊት ለፊት ያመጣውን ሴቶች ሁሉን ነገር ተናግሮ ለምን እንደሚወስዳት ነገረው። የተበደለች ነው እህቱ ልጅዬ ነገረው። በማግስቱ ነው የዛን ቀን የለም መጠበቅ የለበትም እሱ። ይኸውልሽ ይሄ ፕላን አርጋ ነው ሳይመጣ ይኸውልሽ ሳይመጣ እንሂድ ከሚል ነው ተራ ሰው እኮ ነው መጋፈጥ ይችላል። ልጅዬ ፕላን አርገው ይመስለኛል፣ እህትና ወንድም ፕላን አርገው ይመስለኛል። ይሄን ነገር አቅለውበት ነው ለመሰለሽ። ልክ ነው። አሁን አንቺ ኤግዛክትሊ አንቺ ባለትዳር ሆነሽ ባልሽ ከበደለሽ ያ ባልሽ ሳይኖር ነው መውጣት ያለብሽ። ማንም ሰው የሚያደርገው እዚህም አገር እንኳን እንደዛ ነው የሚደረገው። ራነዌ ይባላል። ገብቶሻል አባባሌ? ራነዌ በቀስ ባልሽ ኃይለኛ ባልሽ ጨቋኝ ከሆነ እሱ የሌለበት ነው ልብስሽን ጠቅለሽ መውጣት ያለብሽ። ማናችንም እናቶቻችን፣ አክስቶቻችን፣ የድሮ ሰዎች እንደዛ ነው የሚያደርጉት። የሚሸሹት እናቶቻቸው ቤት፣ ወንድሞቻቸው ቤት ነው። ለምን? ባሎቻቸው ኃይለኛ ከሆኑ የሌለበት ነው። ያለብስ ካለማ ጠብ ይመጣል፣ ድብድብ ይመጣል። ገብቶሻል አባባሌ? እንደ ኃይለኛ ጸብ ነው የሚፈጠረው የነበረ። ልክ ነው ያደረጉት። ይህን ነገር ትክክለኛ ነገር ነው ያደረጉት። ትክክለኛ እኔ እደግፋለሁ። ለምን? የዛን ቀን ቢኖር ሀይሚም ላትወጣ ትችላለች፣ ወይም ኤፍሬም ሊጎዳ ይችላል፣ ወይ ሀይሚ ልትጎዳ ትችላለች። ብዙ ነገር ሊመጣ ይችላል። የሌለበት የተደረገው ነገር ትክክል ነው። ትክክል ነው። ኤፍሬም ትክክል ነገር ነው ያደረገው ምንም ጥፋት የለበት። እህቱን ይዞ መውጣቱ ትክክል ነው ያደረገው። እች ልጅ እንዴት እየተጎዳች ነው። ራናዌ ይባላል። ራናዌ ነው። ፊት ለፊት ግን መጋፈጥ ነው። በእኔ እምነት ማለት ነው። ኔክስት ዴይ ነው መሆን ያለበት። ኦኬ መልስስ ለትዕግስት ጥያቄ ልጠይቃት። ልጅዬ አንድ ነገር ልንገርሽ። አንቺ ቡሩኬን ጠብቆ እንደዚህ ሆኖ እንትን ማለት አለበት አልሽ። አሁን የዛኔ አንቺ ማንኛውም ሰው እንደ እውነት ከተነጋገር እሱ እያለ ነይ ውጪ ቢላት እሷ የምትወጣ ይመስልሻል? እሱ ብቻ ሰንች አትወጣም። ያኔም እኮ እንዳይደባደቡ ነው ልጅቷ የወጣችው። እኔ ፈልጌ ነው አለች እንጂ ሀይሚ በቃ በጣም ሲያስጨንቃት ነው። እኔ ግን እንደኔ ነው ይኸውልሽ፣ እንደኔ ከነ ስህተቱ ዝም ብዬ ከድኜ አልወጣም። ምክንያቱም ፊት ለፊት ነው የምናገረው። ቆይ ትዕግስት፣ አንቺ ሰውን ማክበር ማለት ፍራቻ ነው። እዚህ ላይ እኔ አንድ ሀሳብ ልናገር። እሺ አውሪ አስቴርዬ። እሺ አስቴርዬ። እሺ እንደምን ዋላችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን። የመጀመሪያ ጊዜ ነው እንግዲህ በቲክቶክም በምንም ተናግሬ አላውቅም። ዝም ብዬ ነው የምከታተላችሁ፣ ግን እንደው አንድ ሀሳብ ልናገር ብዬ ነው። ስላገኘኋችሁ ደስ ብሎኛል። ብዙም የሚዲያ ተከታታይ አይደለሁም። ጀስት አሁን የምትሏቸው ልጆች ስለምወዳቸው ብቻ ነው። ደግሞ ስላስገባችሁኝ በጣም አመሰግናለሁ። እዚህ ላይ አስተያየት መስጠት ፈልገው፣ ምክንያቱም እነዚህ ልጆች ለዚህ የበቁት በእናንተ አስተያየት፣ እናንተ በምትደግፏቸው፣ እናንተ በርቱ በምትሏቸው፣ ይህ ሁሉ ለዚህ ሁሉ መታወቂያ የደረሱት በእናንተ ምክንያት ነው ብዬ ነው የማምነው። ሁሌም ስለሚሉ እኔ ከዚህ ከሚታዩ ሚዲያዎች እውነት ለመናገር ከእነሱ ውጭ ምንም የማይሰው አይደለሁም እና ለዚህ ቁም ነገር አብቅታችኋቸዋል። እውነት ለመናገር አሁን ላሉበት ደረጃ የደረሱት በእናንተ ምክንያት ነው እና ይህንን ቤት ይህን ፍቅር የሰራችሁት እናንተ ናችሁ። የትኛውም የብሩክ ደጋፊ ይሁን የሀይሚ ደጋፊ እናንተ በሰጣችኋቸው ልክ ነው ለዚህ የደረሱት እና አሁን ደግሞ ለዚህ ካደረሳችኋቸው ላይቀር ማለት አትሊስት አንዳችን ለአንዳችን ስንነጋገር ሁለቱን የሚያግባባ ነገር ቢሆን ሁለቱን እንደ መጀመሪያው እውነት ለመናገር የእነሱ እንደዚህ ለጓደኝነት እንኳን የደረሱት በእናንተ አስተያየት፣ በእናንተ ድጋፍ፣ በእናንተ ብዙ ነገር ነው
እኔ እንደዛ ነው የማምነው። ደግሞ ብዙ ጊዜ ሲባል ስለነበረ እና ለዚህ ሁሉ ካደረሳቸዋቸው ደግሞ ለቁም ነገር ደግሞ ላሰቡት ለተመኙት ነገር 4 ልጅ መውለድ ይፈልጋሉ፣ ብዙ ነገር ይመኛሉ። ለዛ ነገር እንዲደርሱ በየጉሩቡ የእናንተ መልካምነት ያስፈልጋል፣ የእናንተ አንድነት፣ የእናንተ ጥሩ ንግግር ያስፈልጋል። እውነት ለመናገር እዚህ ብዙ እናቶች አላችሁ፣ ብዙ እህቶች አላችሁ። እኔ እንግዲህ እናት አይደለሁም፣ ግን በዚህ ውስጥ ከእናንተ መልካም አንደበት አለ። የምትናገሩት ነገር አንዳንዱ በጣም ልክ ያልሆነ እውነት ለመናገር ማለት ነው። አንዳንዶቻችን ማለት ወንድ ልጅም ያለው አለ፣ ሴት ልጅም ያለው አለ። እኛ ሴትም ሆን ወንድ በሁለት ጾታ የተገኘን ሰዎች ነን እና እናንተ ለዚህ ያበቃችኋቸው ሰዎች፣ ብዙ የምትረዷቸው ሰዎች አሁን ደግሞ በእነሱ መካከል በተፈጠረው ነገር እናትም አይደሉም፣ አባትም አይደለም፣ እህት ወንድምም አይደለም። እናንተ ናችሁ እውነት ለመናገር ሽማግሌ መሆን የምትችሉት። እነሱም ደግሞ ከቤተሰቦቻቸው ይልቅ ወዲንሶቻቸውን በጣም ነው የሚሰሙት ብዬ ነው የማምነው። ቤተሰቦቻቸውም እንደዛ። አሁን አይታችሁ ከሆነ የሀይሚ አባት የእናንተን እንትን በጣም ነው የሚያከብሩት። የብሩክን ቤተሰብ እንደዛው። ስለዚህ እኔ አስተያየት ልሰጥ የፈለግኩት ምንድነው፣ አንደኛ በሁለቱም ሙስሊም እምነት በሙስሊም በክርስቲያንም ጾም ነው። እንደገና ደግሞ ዱባይም ያላችሁ በየትኛውም አረብ ካንትሪ ያላችሁ የምታዩት ነው አሁን ያለው ነገር። ይህን ያህል ስለ እነሱ አጀንዳ የምናወራበት ጊዜም አይደለም። በእምነታችሁ ብትጸልዩ እና እናንተ ደግሞ እንደጀመራችሁት ወደ አንድነት መታችሁ ብትድሯቸው፣ ለዛ ላሰቡት ቁም ነገር ብታደርሷቸው፣ እግዚአብሔር ሁላችንም እድሜና ጤና ሰጥቶን ባለንበት ደግሞ አሁን ከመጣብን መዓት እግዚአብሔር ከልክሎን እኛንም ለሀገራችን አብቅቶን ለዛ ብንደርስ ባይ ነኝ። ሌላው በልጆቹ እኔ ያየሁት ነገር ምንድን ነው፣ እውነት ለመናገር ሁለቱም በጣም የሚወደዱ ሁለቱም ጥሩ ባህሪ ያላቸው ሰዎች ናቸው ብዬ ነው የማምነው። ሀይሚም ቁጥብ ናት። ከሀይሚ ስጀምር ለሰው የምትጠነቀቅ ናት፣ ግን እልህኛ ነች። ማለት አንዳንዴ አሁን እዚህ ውስጥ እንኳን ያለ ነው የይቅርታ ልብ ከሌለን ምንም አይነት ነገር ሰዎችን ማስደሰት አንችልም። እኔ ከሀይሚ ባህሪ የምወድላት ነገር ቁጥብነቷን በጣም ነው የምወድላት፣ ሴትነቷን በጣም ነው የምወድላት። በጣም የሚወደድ ነገር አላት በጣም እንደ ሴት። ብሩክን ደግሞ ስታዩት ደግሞ በጣም የዋህ ሰው አክባሪ፣ ገና ልጅነቱ ገና በቃ ፋይር ላይ ያለ ደግሞ ታውቃላችሁ ወንድ ልጅ በ20 ምናምን ዓመት ሲሆን የትኛውም ነገር የራሱ ይመስለዋል፣ የትኛውም ነገር አሸናፊ ይመስለዋል። ሀይሚ ደግሞ ያለ እድሜዋ የበሰለች ልጅ ነች። ግን አሁን የተፈጠረው ነገር ምንድን ነው? በመካከላቸው ይቅርታ የለም ብዬ ነው የማምነው። ሀይሚም በጣም የይቅርታ የይቅርታ ልቧ በጣም ዝግ ነው ብዬ ነው የማምነው። እውነት ለመናገር የባላንታይን ቀን አይታችሁ ከሆነ እሷን ለማስደሰት ብዙ ነገር አድርጓል። ልጁ ችኩል ቢሆንም እሷን ወደ ነበረችበት ለመመለስ ብዙ ነገር አድርጓል። እናንተም አይታችኋል። ይቅርታና አንድ ጊዜ እዚህ ጋር ስለ ይቅርታ ስላልሹ ማለት ነው። ሀይሚ የይቅርታ ልብ የላትም። ሀይሚ ስንቴ ነው እግሩ ላይ እየተደፋች ይቅርታ የምትጠይቀው? ባጠፋችሁ ባላጠፋችሁ አይተሽ ታውቂያለሽ? በእናትሽ አይተሽ ታውቂያለሽ? እኔ አይተሽ ታውቂያለሽ ወይ? አም ሶሪ ስለ ጮኩኝ አም ሶሪ። አይተሽ ታውቂያለሽ? ኖ ቲጂ ዝና ፌር ገብተሻል። አባባል በፌር ወይ መነጋገር አለብን። ሁሌ ሀይሚን ተወቃሽ መጨረስ ትጨርስ ዝና ፌር ገብተሻል። አባባሌ ሀይሚ የፈለኩት ምን እንደሆነ እሱ ነው የይቅርታ ልብ የሌለው እሱ ነው የይቅርታ ልብ የሌለው። ይቅርታ ብሎ ታውቃል? አንድ ጊዜ አስጨርሽኝና እወጣለሁ እኔ አንድ ቀን ይቅርታ ግን አንድ ነገር ልንገርሽ። አንድ መቼ ነው እሷን ሀይሚን ይቅርታ ብሎ ጠይቋት የሚያውቀው? አንድ ቀን መች ተንበርክኮ እግሯ ላይ ወርቆ እንዴ እንዲህ ነው እንዴ ይቅርታ
እሷ ይቅርታ ማለትም የለባትም። እሱ ባጠፋውና ባላጠፋው ይቅርታ ማለትም የይቅርታ ልብማ በጣም ልጅቷማ ከልጅነት እስከ እውቀቷ የይቅርታ ልብ አላት። እሷ እንኳን ለእሱ ለወንድሞቿም ለእህቶቿም አስቴርን ልጠይቃት አንድ ጊዜ ጥያቄ አለኝ። አንቺ አሁን የተናገርሽውን ነገር ሰምቻለሁ። ዌልካም ገንዬ፣ እንዴት ዋልሽ? የተናገርሽውን ነገር ሰምቻለሁ። አንቺ ያልሽው ምንድን ነው? እነዚህ ልጆች እዚህ ያደረሳችሁት እናንተ ናችሁ አልሽ። ልክ ነሽ። እስካሁን እንትን ስትላችሁ የእናንተን አስተያየቱ ስትዩ ልብለሻል። ልክ ነሽ። የእሷ ቤተሰብ ጋሽዬ እናንተን ይሰማሉ። ለእናንተ ክብልክ ብነሽ የእሱ ቤተሰብ ያልሽው ዝለዩ። እኔ ልንገርሽ ማለት ነው። የእሱ ቤተሰብ ያልሽው ዝለዩ። ምክንያቱም ስለምናቅ አንቺ አሁን አዲስ ሆነሽም ቢሆን እንግዲህ ዛሬ መተሽውን አላቅም። ገብቶሻል? አንድ ሁለተኛ ደግሞ ለምን መሰለሽ? ሁለተኛ ደግሞ እሷ ናት አስረግዛ የመጣችው። እሱ ነው ሴት ይዞባት የመጣው። እየቱ ጋር ነው አሁን? እስቲ አይተሽዋል? ግን ስራውን ተከታትለሻል? ከጅምሩ እስከ መጨረሻው በአብሳላት ጊዜ ባለው እቺ የምትባለዋ ሶሲ ባልሽ ያመጣ ጊዜ እቺ ሊንዳ የምትባል ጊዜ ማን ነው ይሄንን ጥፋት ሁሉ ሲደረድር እዚህ የደረሰውን ሰው ንገሪኝ። አንድ ሁለተኛ ደግሞ እናንተ ዳሩ እናንተ ምከራቸው አልሽ። መክረን እኮ ስንመክርማ ደረታቸውን ነፍተው መጡ እኮ። ምክርማ መከረናል። ሰምተሽ ከሆነ እዚህ ቤት የምትከታተይ ከሆነ ማለት ነው። መክረንማ ምክሩማ እኔ ማንም ምንም የማይሰጠኝ ሰው አይምከረኝ ተባል። ገብቶሻል አስቴር? ምንም የማይሰጠኝ ሰው እኔን የሚመክረኝ ሰው አልፈልግም። ስትመክሩኝ የሆነ ነገር ጣል አድርጉልኝ አለ። እንደዛ ነው እንዴ ኦዲየንስ ማክበር? እንዲህ ነው እንዴ? እንደ ሀይሚ እንደውም ሴት የለም በዚች ምድር ላይ ሁሉን ተቋቁማ አንድ ቀን ቤተሰቤ ሳትል የእሷ ቤተሰብ አንድ ቀን ወጥቶ ሲጮ ሰምተሽ ታውቂያለሽ እንዴ? ሰምተሽ ታውቂያለሽ? ትላንትና ነው ወንድምዬ የመጣው። የእሱ ቤተሰብ ነው ሁሉ ጊዜ እንደ ቆርቆሮ እየጮሁብን የሚመጡት። ገብቶሻል? ስለዚህ ይሄን ነገር እንኳን ታዩ እለፊው የሀይሚን ነገር። ስለዚህ ይቅርታ ማለት ያለበት በአናቱ ተተክሎ ቦጋለ ነው ልሻለሁ። የምንም እሱ እኮ ቢመልሳት ሴት ልጅ ነን እኮ እኛ ሴቶች እንደ ጡታችን ልባችን የተንጠለጠለ ነው። የዋሆች ነን፣ እንራራለን። ገብቶሻል? ሴት ልጅ የዋህ ናት። ይቅርታ ቢላት ወንድምዮ በቀደማውን እሱ አሁን ወንድ ነኝ ብሎ ወንድ ማለት ባይዘዌ በሰውነት አይደለም ወይም የሆነ ነገር ስለሽ ነው። ወንድ ስትሆኝ ወንድ ማለት በጣም ወንዶች በጣም የዋህ ሩሩ፣ ሚስቶቻቸውን የሚያከብሩ እኔ ማቀው ወንድ ማለት ነው። ገባሽ? ስለዚህ እሱ አሁን ወንድምየውን እንደዛ ከማለት ቆይ ተረጋጋ። ልክ ነክ፣ አዎ አጥፍቻለሁ ብሎ መመለስ ያለበት እሱ ነው ወይስ የእሷ ወንድም እንደገና ከሱ ጋር አላጠፋውም ለምን ወሰድካት ብሎ መጋጨት አለበት? ይሄ አለበት። ይሄንን ነገር ትንትንት ሰምተህ አይተሻል? እንደዚህ አይነት ባል ፍቅረኛ አይተሽ ታውቂያለሽ? ቤተሰብ የማያከብር እስቲ ንገሪኝ፣ ማን ነው እዚህ ጋር ጥፋተኛ የሆነው? መጀመሪያ እኮ እሱ ከእሷ ጋር መግባባት አለበት እኮ። ከእሷ ጋር ሳይግባባ ከየት መጥቶ ነው ወንድምየውን እንትን የሚለው? መግባባት አለበት ከእሷ ጋር። ኦዲየንስ የሚለውን ዝቅ ብሎ መስማት አለበት። ስለዚህ ሀይሚ ሁል ጊዜ ለይቅርታ ዝግጁ ናት። ሁል ጊዜ እንደሷ ምን አንቺ ብትሆኚ ትችያለሽ እንዴ? ፍቅረኛሽ ሴት ደርድሮልሽ አምጥቶ አንቺን ለማስቀናት ነው ቢልሽ ትሰሚያለሽ? እንደዚህ አይነት ነገር ትቀበያለሽ? አንቺ ይኸውልሽ መቅደዬ፣ እኔ እንደዛ ልል ፈልጌ ትቀበያለሽ? አስሪ ትቀበያለሽ እኮ ነገር እውነት ለመናገር አልቀበልም፣ ግን እኔም ያለፍኩበት ስለነበር ማለት ነው። ግን ልል የፈለግኩት ከዚህ ላይ እንግዲህ ብዙ ሰዎች አላችሁ፣ በጣም ይቅርታ በንግግሬ ተሳስቼ ከሆነ የአንቺ ማትቀበዩ ለሷ እንድትቀበል አታርጓቸው። አንድ ፍሬ አንቺም ልል የፈለግኩት ምንድን ነው የተፈጠረው ነገር አስተሳሰቡ ይለያያል። የይቅርታ ልብ የላትም አልሽ። ለምን እንደሆነ እንዴት ነው እንደዛ ልትይ የቻልሽው? የይቅርታ ልብ እንዴት ከዚህ በላይ ምን ታርገው? እንደውም ከይቅርታ በላይ ራሷን ሰጥታለች አሳልፋ። እንደዛም ልትይም አይገባም ነበር፣ እንደዛም ልታስቢውም አይገባም ነበረ። እውነት እኔ በዛ ወይ አይደለም። ይኸውልሽ አይደለማ የይቅርታ ልቧን ልል የፈለኩት ለምን እንደሆነ ታውቂያለሽ? አዳምጪኛ፣ ቆይ ያለፈችበትን ነገር አውቃለሁ። ለምን አንቺ ተይው፣ ያለፈውን ነገር ተይውና አስቴር ገኒን አዳምጫት። እሺ